አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ትሁት ክፍል 42 ይዤላችሁ መጥቻለሁ። ትሁት ጀግናይቱ አንበሳይቱ አባባ ከታገቱበት እያደባይ ስትሄድ ከዛ አባባንና ዳኒን ሲያሰቃያቸው አጋቹ ስታይ በስተጀርባው ቀስ ብላ በዱላ ማጅራቱን ትለውና ያ አጋች ተብዬው ይወድቃል። ከወደቀ በኋላ ትሁት ዳኒንና አባባን ይዛ ለመውጣት ብትሞክርም ዳኒ ሊነቃላት ሊነሳላት አልቻለም። አባባን ይዛ ወጣ። አባባን የሆነ ካፌ ቤት ይዛ ሄዳ ምሪንዳ ምናምን አዛ ቁጭ ብለው እያወሩ ያን እየጠጣ እንዳለ አባባ በጣም ነው ትሁቴ ከጅብ መንጋጋ እንዳወጣሽኝ በጣም ነው የማመሰግነው ትሁትዬ፣ በጣም አመሰግናለሁ ብሎ ሲላት፣ እንደ አባዬ አንተ እኮ ከሌለ ህይወቴ ባዶ ናት። ቤቱ ብታየው ጭር እንዳለ ጨለማን የሆነብኝ እና ለምንድነው ምስጋናው ምንድነው ምናምን ብላ ስትለው፣ ልጄ አንቺ እኮ ነሽ ከዚህ ኩላ ጉድ ያወጣሽኝ ምናምን ይላታል። ግን ትሁቴ ካሁን በኋላ ወደ ቤት መመለስ የለብኝም። አሁን ለትንሽ ጊዜ ራሴን ማዳመጥ እፈልጋለሁ። አይ አባባ ለምን? እኔ ቤት ወስጄ አሁን ሰውነትህ መታሸት አለበት ወገብህ። አዎ ልጄ ወገቤ በጣም ተጎድቷል፣ ስለዚህ መታሸት አለበት ስትለው፣ አይ ተይው ለትንሽ ጊዜ ራሴን ማዳመጥ እፈልጋለሁ ምናምን ብሎ ሲላት፣ ከዛ ትሁቴ ለምን አባባ ግን ወደ ቤት ብንሄድ አይሻልም ምናምን ስትለው፣ አይ እኔም ማዳንሽን እና እኔ ሌላ ቦታ መሄድን ለማንም ትንፍሽ እንዳትይ፣ ግን አንድ ነገር ላስቸግርሽ ይላታል። ምን አባዬ ስትለው፣ ትንሽ ብር ካለች ፈልጌ ነው። ለምን ፈልጌው ነው አባዬ ስትለው፣ አይ ለሆነ ነገር ፈልጌው ነው ይላታል። ከዛ ምንም ችግር የለውም እሺ፣ ግን ወደ ቤት ብንሄድ ችግር የለውም ነበር እኮ ሰውነትህን አሽልሃለሁኝ ምናምን ስትለው፣ ሰውነቴ ደህና ነኝ፣ የእንቅልፍ እጦት ነው እንጂ ወገቤም ደህና ነኝ፣ ካልተሻለኝ ደግሞ ሌላ ጊዜ ስመለስ ታሽኛለሽ ይላታል። ከዛ ትሁቴ ከላስሽ አባዬ ይህንን አሲር ቶሎ ጠጣና ልሸኝት ትለዋለች። እሺ ልጅ አለና ያንን አሲር የቀረበለትን ጣጡና እሷም ሸኝታው ወደ ቤት ግቢ በጊዜ ብሏት ወደ ቤቷ ተመለሰ። ስትገባ ቤት ካሊብ ቤት ነው ያለው። ደህና ዋልሽ ትሁት ምናምን ሲላት፣ ደህና ነኝ፣ ስለ አባዬ ምን አዲስ ነገር አለ ሲላት፣ ምንም አዲስ ነገር የለም፣ ቲናም እኮ እቤት የለችም ይላታል። አዎ ቲና ዛሬ እቤት አልመጣችም። ካሊብ እኔ ደግሞ ትሁቴ ጠፍተሽ ነው ብዬ በጣም ተጨንቄ ነበር ይላታል። የት እጠፋለሁ ካሊብ፣ የት እሄዳለሁ ብለህ ነው? ዛሬ ቲና እጅ ላይ ቢጥላት አግቼ ነበር መከራውን ማሳያት ሲላት፣ ትሁት ላ ካሊብ እንደዛ መሆን የለበትም፣ ተው እንጂ ካሊብ መረጋጋት አለብህ፣ ሁሉን ነገር ቀስ ብለን ደርስበታለህ፣ ጥሩ አይደለም ትለዋለች። እንደዚህ በችኮላ ነገር የምናደርገው ነገር ዋጋ ያስከፍለናል፣ ስለዚህ ጥሩ አይደለም፣ ሁሉም ነገር ለመልካም ነው ትለዋለች። ከዛ ቆንጂታ ቲና ከዳኒ ስትሄድ ከታገተበት ቦታ ስትሄድ ዳኒ እንደወደቀ ነው፣ አልተነሳም። ትጨናነቅና ወደ ውሃ ታፈስበትና ትቀሰቅሰዋለች። ዳኒ ደግሞ እኔ የት ነኝ ቲና የት ሆኜ ነው ምናምን ይላታል። ከዛ ቲና ምንድን ነው የተፈጠረው? እስኪ የተፈጠረውን ነገር ንገረኝ ትለዋለች። እሱ ደግሞ ዳኒ ደግሞ ላቲና አጋቹ ሰውዬ አባባን ማጅራቱን እጁን ሲፈታ ሲያዩ ማጅራቱን መጥቶ ራሱ እንዲስት አደረገው። ከዛ በኋላ እኔንም ሲመታኝ እማቀው ነገር የለኝም፣ ምንም ከዛ በኋላ ማስታውሰው ነገር የለኝም ብሎ አላት። አሁን ምንድነው ማድረግ ያለብን? ምን አሰብሽ ሲላት፣ አሁን እኔ ወደ ቤት መሄድ አለብኝ፣ ስለዚህ ቀጥታ ወደ ቤት ልሄድ ምናምን ሲላት፣ ዳኒ ካሁን በኋላ ከላስ አሁን እኔ ወደ ቤት ልሄድ፣ አንቺም ጥንቃቄ አድርጊ፣ መሄድ ካልፈልግ ሲላት፣ አይ እኔ መሄድ አልፈልግም፣
ወደ ቤት ከሄድኩማ አባባ ቤት ካለ እኔ ነኝ ወጥመድ ውስጥ የምገባው ምናምን ስትለው በቃ ባይሆን ራስሽን ጠብቂ፣ እኔ ሄጄ ያለውን ነገር አጣራለሁ ምናምን ብሏት ተነስቶ ሄደ። ከዛ ወደ ቤት ሄደ ዳኒ። ትሁት ካሌብን ምሳ ምን ልስራልህ ስትለው አይ ትሁቴ ከራበኝም ውጭ በላለሁ ብሎ ሲላት እሺ ካሌብ አንድ ነገር ላስቸግርህ፣ ሙምኪን ትንሽ ብር ትሰጠኝ ስትለው በባለፈው እኮ ሰጥሽ ነበር ምን አደረግሽው? ለምን ፈልገሽው ነው ምናምን ሲላት አይደሆነ ነገር ፈልጌው ነው፣ ካልሆነም ከደሞዜ ቆርጠህ እንድትሰጠኝ ምናምን ትለዋለች። አይ እንደሱማ አይሆንም አትመልሽም፣ ያው የጠየኩሽ እንደ ቤተሰብ ስለሆንሽ ነው እንጂ የፈለግሽውን ያህል ብታጠፊ ችግር የለውም። ከዛ ዳኒ ወደ ቤት ገባ። እንዴት ዋላችሁ ብሎ ሲላቸው ደህና ነን ብለው ተቀበሉት። ቁጭ አለ። ትሁት ስለ አባዬ የተሰማ ነገር አለ እንዴ ብሎ ሲላት ዳኒ እንዴ ምን ነካ? ስለ አባዬ እኮ ማጣራት ያለብህ አንተ ነህ፣ ከኛ ይልቅ አንተ ትሻላለህ። ቲናም ጨክናብናለች ትለዋለች። ከዛ ካሌብ አሁንማ በመጥፋቱ ከእለት እለት እየተለማመር ነው መጣን ብሎ ሲል አይ አባባ እንዴት ሆነ ይሆን ሲለው ዳኒ አይዞ ምንም አይሆንም ይገኛል ይለዋል። ከዛ ዳኒ የሰማሁ ነገር አለ እንዴ ሲለው አረን ያልሰማሁም ያው ስትጨነቅ ስላየው ነው እንጂ ምናምን ይለዋል። ትሁት ዳኒ አባዬን የመፈልግ እኮ ግዴታ ሁላችንም አለብን ትለዋለች። አባዬ መልካም አባት ነው ትለዋለች። ዳኒ አዎ እውነትሽን ነው፣ መልካም ነው፣ በጣም መልካም ቢሉሽ መልካም አባት መሰለሽ። ከዛ ትሁት ዳኒ አዲስ ነገር ካለ እንድታሳውቀን ስትለው አረ ምንም ችግር የለውም፣ ይህ እኮ የጋራችን ሀሳብ ነው፣ ባይሆን እናንተም አዲስ ነገር ከሰማችሁ እንድታሳውቁኝ ይላቸዋል። ከዛ ዳኒ ይወጣና ቲና ጋር ይገናኛሉ። የሆነ ካፌ ቤት ያገዱና ቡና እዛው እየጠጡ ቲና ይኸውልሽ አባዬ ወደ ቤት አልሄደም ይላታል። የምርህን ነው ትለዋል። እሺ ምን ይሻለናል ስትለው አላቅም፣ ቢያንስ የሆነ መፍትሄ ነገር መፈለግ አለብን ይላታል። አንድ ነገር አርጎት ከሆነ ከኔ ነው ጸቡ። እሺ ከየት አርጎት ነው የት ወስዶት ነው ሲላት ማን ነው አጋቹ ነው ትለዋለች። መረጃም ገንዘብም አልጠየቀኝም ብላ ስትለው ዳኒ ስለዚህ አባዬ እሱ ጋር ነው ማለት ነው ብሎ ይላታል። ስለዚህ ልደውልለት አሁን ትለዋለች። ከዛ ስልኳን አውታ ስታየው ሳይለንት ነበር። ደውሎ ነበር ኦፍ ስልኬ ሳይለንት ስለነበር ደውሎ ነበር ስትለው ይኸውልሽ ያላለቀ ጉዳይ አላችሁ ማለት ነው ይላታል። አይ ቲና ተንከሲስ ደግሞ አሁን ምን እየሰራችሁን? ከዛ ቲና ተደውልለትና ያላ የምትይው ካደሽ ቀጥ ይላታል። ስለዚህ እኔ ማግኘት ትፈልጋለሁ አንተን ትለዋለች። ቲና ተንከሲሲት ምን እንደምትጠነስስ ደግሞ አሁን ተመልከቱ። እሱ ደግሞ እኔም ላገኝሽ እፈልጋለሁ ይላታል። እሺ የት ቦታ እንገናኝ ስትለው ያው የሚታወቀው እኔና አንቺ የሚያገናኝ ቦታ እንገናኝ ይላታል። ከዛ ሲገናኙ አባዬን የት አድርገው ነው ስትለው ገድየዋል ይላታል። እንዴት ከኔ ትእዛዝ ሳትቀበል እንዴት ትገለዋለህ ስትለው አንቺን እገልሻለሁ ገንዘቤን ካላመጣሽ ይላታል። ከዛ ውጭ ተወጣና ዳኒ ጋር ትገናኛለች። ከዛ ቆይ እስኪ ምን ተፈጥሮ እንደዚህ አቻኩልሽ ጠራሽ ብሎ ሲላት ዳኒ በቃ አባዬ ሞቷል፣ አዎ ገድየዋለሁ ብሎኛል ትለዋለች። ቆይ እንዴት ብሎ ምናምን ይላታል። እሺ እንዴት የመታን ብትር እኮ እንደዚህ ለሞት የሚያደርስ አይደለም፣ ግን በዛን ሰዓት ማጀራቱን ሲመታው አባዬ ራሱን ስቶ እንደወደቀ አውቃለሁኝ። ከዛ በኋላ ምን እንደተፈጠረ አላቅም አንቺ እስከምትመጭ ድረስ። እሺ እና ምን ሊያደርግ አስክሬኑን መውሰድ የምትችይው እጥፍ ብር ስታመጭ ነው ብሎ አለ ትለዋለች። እና ቲና ተንከሲሷ አስክሬኑን ለመቀበል ለምንድን ነው እኔ ክፍያ የምከፍለው? ልጆቹ ይክፈሉ እንጂ ትለዋለች። እና አሁን ምን ልናደርግ ነው ሲላት ዳኒ እና መሞቱን ማስመስከር ነዋ። ከዛ በተራዬ ደግሞ ሞቷል ብዬ በውሸት አስመስክሬ ፋይል አውጥቼ የንብረቱ ተካፋይ መሆን አለብኝ ትለዋለች። ወይ ቲና ግራ የሚያጋባ ነገር ነው እና አሁን ምንም ማድረግ አለብን ብሎ ሲላት ይልቅስ
ከዛ ዳኒ ወደ ቤት ተመለሰና ትሁት ጋር ገባ። ትሁት ከዛ ምን ተፈጠረ? ምን አዲስ ነገር አለ ብላ ስትለው ትሁት ይኸውልሽ የተፈጠረ ነገር አለ፣ አባዬን አገኘሁት ሲላት እና ታዲያ ስትለው አባዬ ግን ያ የሰማይ ስባሪ የሚያህል ሰውዬ አግቶታል እና እሱን ለማስመለስ ስል እኔም ታጋች ሆንኩኝ ምናምን ይላታል። ከዛ አዝናለሁ ትሁት፣ ግን አንድ ነገር ልነግርሽ እፈልጋለሁ ሲላት ምንድን ነው? ምን ሆነህ ነው ምናምን ስትለው አባዬ ሞቷል ብሎ ሲላት አባዬ አይሞትም ምናምን ትለዋለች። እና ውድ ቤተሰቦቼ ይህን ይመስላል የዛሬው የትሁት ክፍል 42። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ነባሮቹም ያው እንደተለመደው ላይክ ሸር እያደረጋችሁ በቅንነት ለምታበረታቱኝ አይዞሽ በርቺ ለምትሉኝ ሁላችንም ከልብ አመሰግናለሁ። የሚቀጥለው እስከምንገናኝ ቸር ባይ